አረበኛ ትርጉም በአማርኛ የዛሬው ጥያቄ ምንም አይደል በአረበኛ ምን ማለት ነው ይላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የነጅ ዩቲዩብ ቤተሰቦች? ዛሬ በክፍል 140 ተገናኝተናል። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ጥያቄውንም መልሱን በኮሜንት ጻፉልኝ። ያላችሁን አስተያየትም ንገሩኝ፣ እመልሳለሁ። ዛሬ የምንጀምረው ከዚህ ነው። ከም ኢንደኩም፣ ከም ኢንደኩም ስንት አላችሁ? ምሳሌ ብር ሊሆን ይችላል የምንጠይቀው፣ የሆኑ እቃዎች ሊሆኑ ይችላሉ። በቃ የተለያዩ ቁሳቁሶች ናቸው። ግን ስንት አላችሁ ብለን መጠየቅ ስንፈልግ ለብዙ ሰዎች ከም ኢንደኩም እንላለን። ስንት አላችሁ። ከም ኢንዲክ ሲሆን ደግሞ ለአንድ ሴት ነው። ስንት አለሽ። ከም ኢንዲክ ሲሆን ስንት አለሽ ይሆናል ማለት ነው። ለወንድ ሲሆን ደግሞ ብቻው ለአንድ ወንድ ከም ኢንደኩም፣ ከም ኢንድክ አፍወን፣ ከም ኢንድክ ስንት አለህ፣ ከም ኢንድክ ስንት አለህ። ማአብቃ ኩልሃ ሁሉንም አልፈልግም። ማአብቃ ኩልሃ ሁሉንም አልፈልግም። አብቃ ኩልሃ፣ አብቃ ኩልሃ ሁሉንም እፈልጋለሁ። አብቃ ኩልሃ ሁሉንም እፈልጋለሁ። ተዓረፍ ሀዳ፣ ተዓረፍ ሀዳ ምሳሌ ተዓረፍ ሀዳ የምንለው የሆነ ሰውም ሊሆን ይችላል፣ ፎቶ እያሳየም ሊሆን ይችላል። ተዓረፍ ሀዳ ካለ ይህን ታውቃለህ ወይም ይህን ታውቃለህ፣ ታውቀዋለህ። እንደገና ደግሞ ምግብም ሊሆን ይችላል አንጥቶ ይሄ ምንድን ነው፣ ይህን ታውቀዋለህ። ተዓረፍ ሀዳ ይላሉ የሆነ ነገር ለመጠየቅ እንትን ሲሉ። ተዓረፍ ሀዳ ይህን ታውቃለህ። ተዓረፊ ሀዳ ሲሆን ለሴት ነው። ተዓረፊ ሀዳ ይህን ታውቂያለሽ። ተዓረፊ ሀዳ ይህን ታውቂያለሽ። ወሬ ማውርተን ሊሆን ይችላል። ይሄ እንደሚሆን ታውቂያለሽ እንደማለት ይጠቀሙበታል። ተዓረፊ ሀዳ ይህን ታውቂያለሽ። ተዓረፉ ሀዳ ይሄ ለብዙ ሰው ነው። ይህን ታውቃላችሁ። ተዓረፉ ሀዳ ይህን ታውቃላችሁ። አዕምል ሳህ፣ አዕምል ሳህ፣ አዕምል ሳህ ትክክለኛውን ነገር አድርግ። አዕምል ሳህ ትክክለኛውን ነገር አድርግ። አና ዑምሪ ማ ፈከርት እሰዊሃ፣ አና ዑምሪ ማ ፈከርት እሰዊሃ አደርገዋለሁ ብዬ አስቤ አላውቅም። የሆነ ነገር እናደርግና እኔ በህይወቴ እንደዚህ አደርጋለሁ ብዬ አስቤ አላውቅም፣ ግን አደረግኩ እንላለን። እና አና ዑምሪ ማ ፈከርት ሰወይተሃ አስቤው አደርገዋለሁ ብዬ አስቤ አላውቅም። ራህ ሰዌሃ አደርገዋለሁ። የሆነ ነገር እንዳታደርግ እንደዚህ ክርክርም ሊሆን ይችላል። የሆነ ነገር ብቻ በተለያየ ነገሮች እንትን ስንል ራህ ሰዌሃ እንላለን። አደርገዋለሁ። ተዓረፈሁም
ተዓረፈሁም ታውቃቸዋለህ። ተዓረፈሁም ታውቃቸዋለህ። ተዓረፊሁም ተዓረፊሁም ታውቂያቸዋለሽ። ተዓረፊሁም ታውቂያቸዋለሽ። ተዓረፉሁም እዚጋ ለብዙ ሰው ነው። ተዓረፉሁም ታውቋቸዋላችሁ። ተዓረፉሁም ታውቋቸዋላችሁ። እዚህ ጋር ደግሞ ለው ኩንቲ ጉልቲሊ ለው ኩንቲ ጉልቲሊ ብትይኝ ኖሮ ለው ኩንቲ ጉልቲሊ ብትይኝ ኖሮ ወይም ነግረሺ በነበረ እንደማለት ይጠቀሙበታል። ለው ኩንቲ ጉልቲሊ ብለሽኝ ብትይኝ ኖሮ ብለሽ በነበር ነግረሽ በነበር እንደዚህ ነው የሚጠቀሙበት። ለው ኩንቲ ጉልቲሊ ብትይኝ ኖሮ። የዛሬው ክፍል 140 ይሄን ይመስል ነበረ። ኮሜንት ላይ ያላችሁን አስተያየት ጻፉልኝ። ወዳችሁታል ወይስ አልወደዳችሁትም? ከወደዳችሁት አዎ ብላችሁ ጻፉልኝ። አይ አልወደድነውም ካላችሁ ደግሞ ላ ብላችሁ ወይም አይደለ አልወደድነውም ብላችሁ ጻፉልኝ። ምክንያቱም ምን ማስተካከል እንዳለብኝ ስለምትነግሩኝ ማለት ነው። አንዳንዶቻችሁ ትንሽ ደቂቃውን አስረዝሚልን፣ አንዱን ስታወሪ 3 ጊዜ ትደጋግም ያለሽ ጥሩ ነው ይገባናል ትላላችሁ። አንዳንዶቻችሁ ደግሞ አትደጋግሚ እና እኔ ትንሽ ደቂቃውን አስረዝሚ የሚሉትን እሰማለሁ። ለምን መሰላችሁ? ለመያዝ ቋንቋውን ለማንበብ በጣም ስለሚጠቅም ያለፍኩበት መንገድ ስለሆነ እና አረበኛ ደግሞ በየአካባቢው ብዙ አይነት ነው። ያወቅኩትን አስተምራለሁ፣ የማላውቀውን እማራለሁ ማለት ነው። መልካም ቀን። ወሰላሙ አለይኩም